ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን በስለሺ ሻውል የተጻፈውን አባ ነፍሶ ደጃዝማች ባልቻ ሳፎ ከተሰኘው መጽሐፍ ውስጥ ያገኘነውን ስለ ደጃዝማች ባልቻ ሳፎ ያልተሰሙ አስደናቂ ታሪኮችን ወደ እናንተ ልናደርስ ወደድን። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። የደጃዝማች ባልቻ ታሪክ ሲወሳና ሲነገር ደጃዝማች ባልቻን ኮትኩተው ለትልቅ ደረጃ ያደረሱት አፄ ምኒልክን አለማንሳት ልጅን ተወለደ ብሎ ወላጅን የመዘንጋት ያህል ነው። እንዲሁም ወጣቱን ባልቻን ከጦርነት ማርከው ለምኒልክ ያመጡትን ራስ ጎበና ዳጨን ማስታወስ በጣም አስፈላጊ ነው። የደጃዝማች ባልቻን ማንነት ለማወቅና ለመረዳት ከባልቻ ሳፎ መወለድ በፊት አምናውንና ካቻምኖን መቃኘት ግድ ይላል። ደጃዝማች ባልቻ በተወለዱበት ዘመን የኢትዮጵያ ንጉሠ ነገሥት አፄ ቴዎድሮስ ነበሩ። አፄ ቴዎድሮስ ምንም እንኳን ኢትዮጵያን አንድ አድርገው ለመግዛት ስሙ ቢኖራቸውም ለ74 ዓመታት በዘመነ መሳፍንት የተከፋፈለችውን ኢትዮጵያን አንድ ለማድረግ ያደረጉት የነበረው ጥረት አድካሚና ተስፋ አስቆራጭ ከመሆኑን ባሻገር አስገብረው ሊያስተዳድሩ ከሚሞክሯቸው ግዛቶች ብዙ አለመረጋጋት የሚታይ ነበር። ለእርሳቸው ከሚገብሩት ግዛቶቻቸው የሚጠረጥሯቸውን ታላላቅ ሰዎች እርሳቸው ወደሚኖሩበት መቅደላ በማምጣት በእስር መልክ ያኖሯቸው ነበር። ቴዎድሮስ ሸዋን አስገብረው በመጀመሪያ መርዕድ አዝማች ኃይሌን በኋላ ደግሞ አቶ በዛብህንና አቶ አቦዬን ሸዋን እንዲያስተዳድሩ ሾመው መቅደላ ይመለሳሉ። በዛብህና አቦዬ ሁሌም የሚፎካከሩ ባላንጣዎች ሆነው ሸዋን ሲያስተዳድሩ ከጅሮ አካባቢ የሚወለዱት ጎበና ዳጪ በጣም የታወቁ ጀግና ወታደር ነበሩ። ጎበና አንዴ ለበዛብህ አንዴ ለአቦዬ ጭፍራ በመሆን ይሰሩ ነበር። በአንድ ወቅት ጎበና የበዛብህ ጭፍራ በነበሩበት ጊዜ ከበዛብህ ጋር ይጣሉና ይሸፍታሉ። በዛብህ በተደጋጋሚ ጦር ቢልክም ጀግናውን ጎበናን ሊያሸንፉ አልቻለም። ይህ በእንዲህ እንዳለ ሰኔ 24 ቀን 1857 ዓ.ም በመቅደላ ትልቅ ዶፍ ይጥላል። በመቅደላ የታሰሩትን እስረኞች የሚጠብቁት ወታደሮች ከዝናቡ ለመጠለል በሚሯራጡበት ሰዓት አንድ አንበሳ ከነበረበት ዱር ወጥቶ እነዚህ ወታደሮች ከሚገኙበት ይመጣል። ይህም ጩኸትና ሁካታ በመፍጠሩ አንበሳው ተመልሶ ይሄዳል። ይህንን ያዩት ወታደሮች በፈረስ ሆነው አንበሳውን ተከትለው እየተኮሱ ይገሰግሳሉ። ከጥቂት ጊዜ በኋላ ዱር ሸሽቶ የነበረው አንበሳን አተውት ሲመለሱ እስረኞች ጠፍተው ጠበቋቸው። ከነዚህም ከጠፉት እስረኞች መሃል አንድ ሌላ አንበሳ አብሮ ነበረ። ይህ ሁለተኛው አንበሳ ከ8 ዓመት በፊት አፄ ቴዎድሮስ ሸዋን ሲያስገብሩ ማርከው ያመጡት በጣም የሚወዱትና የሚንከባከቡት የ21 ዓመቱ ሞአ አንበሳ ምኒልክ ነበረ። የ21 ዓመት ወጣት የነበሩት ምኒልክ በዚህ መልክ ከመቅደላ ከወጡ በኋላ አብረዋቸው ከጠፉት ጋር በመሆን መንገዳቸውን ወደ ትውልድ ሀገራቸው ሸዋ ቀኑ። ምኒልክ ሸዋ ሲገቡ ከበዛብህ ጋር ተጣልተው ጫካ የነበሩት ጎበና ከምኒልክ ጋር ተቀላቀሉ። በኋላም ከምኒልክ ጋር በመሆን እነበዛብህን በመዋጋትና ግዛቱን ለምኒልክ በማመቻቸት የምኒልክ ባለውለታ ሆኑ። ምኒልክም ከመቅደላ በወጡ ከአንድ ዓመት በኋላ በነሐሴ 1858 ዓ.ም ምኒልክ ንጉሠ ሸዋ ተብለው ነገሱ። ኢትዮጵያን አንድ ለማድረግ የነበራቸውም ዓላማና ሐሳብ በዚሁ ጊዜ አብሮ ነገሰ። ምኒልክ ከመቅደላ ጠፍተው ሸዋ በገቡበት ሰዓት አያታቸው ንጉሥ ሳህለ ሥላሴ ሲያስተዳድሯቸው የነበሩት ቦታዎች በአፄ ቴዎድሮስ ያልተረጋጋ መንግሥትና በሚመድቧቸው ገዢዎች የአስተዳደር ጉድለት ምክንያት ለነበረው የመንግሥት ክፍል ግብር መክፈል ከማቆማቸውም በላይ በየራሳቸው ባላባቶች መተዳደር ከጀመሩ ውለው አድረው ነበር። ንጉሥ ሳህለ ሥላሴ በሸዋ በነገሱ ጊዜ መላው ሸዋንና አርሲን ጠቅልለው ይገዙ ነበር። ይህንን ያስተዋሉት ወጣቱ ምኒልክ
የጎበናን ፈረስ አስቀድመው ግዛት ማስፋፋትን ጀመሩ። ምኒልክ ከእርሳቸው በፊት ከነበሩት አፄ ቴዎድሮስ በተለየ መልኩ ሁሌም ነገሮችን በሰላም የመጨረስ ዘይቤ ይጠቀሙ ነበርና አካባቢውን ለማስገበር ብዙ ችግር አልገጠማቸውም። በየአካባቢው የነበሩት እነ ጉለሌ፣ የካ፣ ወጨጫ፣ አቡቹ፣ ሜታ፣ ሜጫ፣ አድአ፣ ባኮ፣ ጨቦ ወዘተ በስራቸው ሆኑ። ከዚያም በ1858 ዓ.ም መርሃ ቤቴን፣ ጎመርንና ቻሃን በ1860 ዓ.ም በተጨማሪ ጥሙጋንና አዳለን አስገበሩ። በ1864 ዓ.ም አርሲን አስገብረው ሲመለሱ መልሶ ከዳቸው። በዚህም የተነሳ በ1870 ዓ.ም አርሲ ለመዝመት ተነሱ። አርሲ ሲዘምቱ እግረ መንገዳቸውን ካስገበሯቸው ቦታዎች መካከል ሶዶ፣ ከምባታ፣ ጭላቶ፣ ሳቶና ዲጋሎ ይገኙበት ነበር። ከነዚህ ቦታዎች በተለይም አገምጃ ከሚባል አካባቢ የምኒልክ ወታደሮች ብዙ ሰዎች ማርከው ነበር። ከነዚህም ምርኮኞች መሃል ራስ ጎበና ዳጪ የማረካቸው የ15 ወይም የ16 ዓመት ዕድሜ የነበራቸው 2 ወጣቶች ነበሩ። ከነዚህ ወጣቶች አንደኛው በኋላ ጦር ሚኒስትር የሆኑት ፊታውራሪ ሀብተ ጊዮርጊስ ሲሆኑ፣ ሌላው ወጣት በኋላ ደጃዝማች የተባሉት ባልቻ ነበሩ። በአባታቸው ኦሮሞ በእናታቸው በኩል ደግሞ ጉራጌ የጭረት ከንፈሴ የሆኑት ባልቻ ከአባታቸው ከአቶ ሳፎ ሮባና ከእናታቸው ወይዘሮ ወለተ ማርያም ደቡብ ሸዋ ውስጥ ሮቢ ከሚባል ስመጥሩ ጎሳ አገምጃ ተብሎ በሚጠራ ቦታ ተወለዱ። የእናታቸው ስም ወለተ ማርያም ክርስትና ከተነሱ በኋላ ይጠሩበት የነበረው ስማቸው ሲሆን ከዚያ በፊት የሚጠሩበትን ስም ማግኘት አልተቻለም። ባልቻ ሲወለዱ የተሰጣቸው ስም ባልቻ ሲሆን በኦሮምኛ ተረጓሜው ምትክ ማለት ነው። የባልቻን የዘር ሐረግ 13 ትውልድ ድረስ ለመቁጠር ተችሏል። ባልቻ የሳፎ ልጅ ሲሆኑ ከሳፎ ጀምሮ ያሉት የሚከተሉት ናቸው። ሳፎ፣ ሮባ፣ ሳንኩር፣ ግቦ፣ ላቅቻ፣ ከቶ፣ ሮቢ፣ ይዶሮ፣ ወዲቱ፣ ሶዶ፣ ቱለም፣ ዳጪ፣ ቦረና እያለ ይቀጥላል። ከዚህ የምንረዳው አንዳንድ የታወቁ የቦታ ስሞች በባልቻ የዘር ሐረግ ላይ በነበሩ ሰዎች ስም ተሰይመው እናገኛለን። በአንድ ወቅት በአፄ ቴዎድሮስ ዘመነ መንግስት ሸዋን ያስተዳድሩ የነበሩት አቶ በዛብህ ጦር ይዘው ዘምተው አገምጃን በወረዱ ጊዜ በአካባቢው ሽብር ሆነው ሰው ሁሉ ሲሯራጥ የባልቻ እናት ልጃቸውን አዝለው ከመጣው ጦር በመሸሽ ላይ ያሉ ወታደር ደርሶ በጀርባቸው አዝለውት የነበረውን ባልቻን ከላያቸው ላይ አውርዶ አካላቸውን በማግዶል ጥሏቸው ሄደ። ሕፃኑ ባልቻ ምንም እንኳን የአካል መጉደል አደጋ ቢደርስባቸውም አልሞቱም ነበርና እናታቸው እያስታመሟቸው በእግዚአብሔር ቸርነት ሊድኑ ችለዋል። አቶ በዛብህ አገምጃን አስገብረው ሸዋ ከተመለሱ በኋላ በአፄ ቴዎድሮስ ያልተረጋጋ መንግስት ምክንያት ቀድሞውን ለማንም መገዛት የማይሆንለት የአገምጃ ሕዝብ የሚከፍለውን ግብር በማቆም ቀድሞ ከነበረው አስተዳደሩ ተመለሰ። አገምጃ ለሁለተኛ ጊዜ በጦርነት በተመታ ጊዜ በጦርነቱ ላይ ብዙ የአገምጃ ተዋጊዎች ተማረኩ። የተማረኩትንም ሰዎች ልቼ ከወሰዷቸው በኋላ አፄ ምኒልክ ምርኮኞችን እንዲያቀርቧቸው አዘዙ። ምርኮኞቹም ፊት ለፊት እንዲቀርቡ በተደረገ ሰዓት ከአፄ ምኒልክ ጎን ቆመው የነበሩት ራስ መኮንን ከቆሙት ምርኮኞች መካከል አንድ ለአካለ መጠን ያልደረሰ ወጣትን ያያሉ። የዚህ ወጣት ቁመና ቀልባቸውን የሳበው ራስ መኮንን ይህ ወጣት እንዲቀርብ ያዛሉ። ራስ መኮንን ይህንን ወጣት በቅርብ አስቀርበው ከተመለከቱት በኋላ አካሉ የጎደለ ልጅ መሆኑን ይረዱና ለአፄ ምኒልክ ይነግሯቸዋል። አፄ ምኒልክ ይህንን ወጣት ሲያዩ በጣም ያዝኑና ቤተ መንግስት ወስደው ለማሳደግ ይወስናሉ። ይህ የዚያን ጊዜው የአገምጃ ምርኮ የዚያን ጊዜው ወጣት የኋለኛው ባልቻ አባ ነፍሶ ነው። አፄ ምኒልክ በከተማቸው በገቡ ጊዜ ራስ መኮንን ባልቻን ለማሳደግና ለማስተማር አፄ ምኒልክን አስፈቅደው ይወስዷቸዋል። ባልቻ ተወልደው ምኒልክ ቤተ መንግስት ከመግባታቸው በፊት ያደጉበት ቦታ የነበረው ነዋሪ ህዝብ ባህሉ፣ ሃይማኖቱም ሆነ ቋንቋው የተለየ ነበር። በወቅቱ ባልቻ የወጡበት አገምጃ ተብሎ የሚጠራ አካባቢ የክርስትና ሃይማኖትም ሆነ የአማራን ባህል ምንም አያውቅም ነበር።
ባልቻ በ1870 ዓመተ ምህረት ከተማረኩ በኋላ በራስ መኮንን ቤት መኖር ጀመሩ። ራስ መኮንን ባልቻን ወስደው ክርስትና ነሷቸው። የክርስትና ስማቸውም ተክለ ሚካኤል ተብሎ ተሰየመ። ከዚያም በኋላ በጊዜው ይሰጥ የነበረውን ሁሉ ትምህርት እያስተማሩ አሳድገዋቸዋል። በዚያን ጊዜ የአፄ ምኒልክ ግዛት ማስፋፋት ገና ሐረርጌ አልደረሰም ነበርና ራስ መኮንን ኑሯቸው በመሃል ሀገር ከንጉሠ ነገሥቱ ጋር ነበር። ጊዜው ገና አዲስ አበባ ከመቆርቆሯ በፊት ነበርና የአፄ ምኒልክ ከተማ ልቼ ነበር። አንድ የ14 ዓመት ወጣት የሆነ ልጅ ለባህሉ ለቋንቋውና ለሃይማኖቱ አዲስ ከሆነ አካባቢ ሲወሰድ የሚሰጠውን ትምህርት በአግባቡ ለመቀበልና ለመረዳት ትልቅ የአእምሮ ብስለትና ቅልጥፍናን ይጠይቃል። ባልቻ በራስ መኮንን ቤት የነበራቸው ቆይታ በጣም አጭር፣ ምናልባትም ከ2 ዓመት የማይበልጥ ነበር። በአንድ ወቅት ራስ መኮንን አፄ ምኒልክን ለማየት ሲሄዱ ባልቻንም ይዘዋቸው ሄዱ። በባልቻ ስለ ምግባርና ቅልጥፍና ሁሌ የሚደነቁት ምኒልክ ባልቻን እንዲተውላቸው ራስ መኮንንን ይጠይቃሉ። ራስ መኮንን ቅር እያላቸው ኮትኩተው ያሳደጓቸውን ባልቻን ለምኒልክ ያስረክባሉ። የአፄ ምኒልክ ባልቻን ከራስ መኮንን ላይ ለመውሰድ ዋናው ምክንያት ባልቻ በራስ መኮንን ቤት በነበራቸው የአጭር ጊዜ ቆይታ አሳይተውት የነበረውን ስነ ምግባርና ቅልጥፍና፣ ለምሳሌ ያህል የመሃል አገሩን ባህል በቶሎ መልመድ፣ ቋንቋውን መናገር እና የክርስትና እምነትን ተከታይ በመሆን ሕግጋቶቹን ጠንቅቆ ማወቅ ነበር። ባልቻ በምኒልክ ቤተ መንግስት የነበራቸውን አስተዳደግ ለማወቅ በወቅቱ በቤተ መንግስቱ የነበረውን የሥራ ድርሻ ቅደም ተከተል ጠንቅቆ ማወቅ ግድ ይላል። ወቅቱ ገና የባሪያ ንግድ ያልቀረበት ጊዜ ነበር። በጦርነት የተማረኩ ምርኮኞች ባሪያ ተብለው ሊሸጡና ሊለወጡ በሚችሉበት ዘመን የባልቻ በራስ መኮንን እና በአፄ ምኒልክ ዘንድ ሞገስን ማግኘት ለባልቻ በቀደምተኝነት ትልቅ ዕድል ሆኖ ሊቆጠር ይገባዋል። በቤተ መንግስት እልፍኝ ውስጥ ማደግ በዛሬው ጊዜ በትምህርት ገበታ ላይ ተገኝተው ለወደፊት ለትልቅ ኃላፊነት የሚታጩ ተማሪዎች ጋር እኩል መቁጠር ይቻላል። በቀድሞ ዘመን በቤተ መንግስት እልፍኝ አሽከር የነበሩት ደጃዝማች ከበደ ተሰማ የታሪክ ማስታወሻ በተሰኘ መጽሐፋቸው ሲገልጹ እንዲህ ይላሉ። በቤተ መንግስቱ የሚታጩ የእልፍኝ አሽከሮች አነጋገራቸው፣ አካሄዳቸው፣ ትጋታቸው፣ ብልህነታቸው፣ ትዕግስተኛና ቻይነታቸው፣ ጀግንነታቸው ወይም ፈሪነታቸው፣ ምስጢር ቻይነታቸውም ሌላም ይህንን የመሳሰል የሚያስከብርም ሆነ የሚያዋርድ ጠባያቸው ሁሉ ዕለት በዕለት ይመረመራል። በዚያ አኳኋን ፈተናውን ያለፉና የዘለቁት እየተመረጡ ለአገር ገዥነት፣ ለጦር አለቅነት፣ ለህዝብ አስተዳዳሪነት፣ ለዳኝነት እና ለሚኒስተርነት ሲመረጡ ችሎታቸው ሳይፈቅድላቸው የቀሩት በዚያው በተራ ሰራተኝነት ይቀጥላሉ ወይም ይወገዳሉ ይላሉ። በቤተ መንግስት በዚያ አኳኋን እያገለገሉ ያደጉት በሹመት ወደ ታዘዙበት በተላኩ ጊዜ የቤተ መንግስቱን ህግጋትና ስርዓት የሚያውቁት በመሆኑ በሚፈጽሙት ሥራ ንጉሠ ነገሥታቸውን አስመስግነው እነሱም ተመስግነውና ተወደው ለመኖር ይችሉ ነበር። በቅርብ በማደጋቸውም የንጉሠ ነገሥቱን ምኞትና ፍላጎት የሚያውቅ ይሆናል። እንዲሁም ንጉሠ ነገሥቱ የእያንዳንዳቸውን ሙያና አገልግሎት ማወቃቸውን ስለሚያምኑ በገዢና በተገዢ ባለቃና በጭፍራ መካከል የሐሳብ አንድነትና የሥራ ኅብረት ነበር። ተመልከት ዓላማህን ተከተል አለቃህን የሚለው የማዘዝና የመታዘዝን ምስጢር የያዘው ይህ ቃል የአሸናፊነት ምልክት ነበር። እንግዲህ የባልቻ የቤተ መንግሥት አስተዳደግ ከላይ በተጠቀሰው ሁኔታ ነበር ብንል ሊታመን ይገባል። ባልቻ ከላይ ከተጠቀሰው የአስተዳደግ ሥነ ሥርዓት ባሻገር የፈረስ ጉግስ፣ የኢላማ ተኩሱና በወቅቱ የሚሰጠውን የጦር ትምህርት መማራቸውም ይታመናል። ባልቻ በተለያዩ ጦርነቶች መትረየስና መድፍ የመሳሰሉትን ከባድ መሳሪያዎች ይጠቀሙ ነበር። ይህንን ራሱን የቻለ ትምህርት ያስፈልገው ነበር። ባልቻን ምኒልክ ሲወስዷቸው በመጀመሪያ የተመደቡት በበጅሮንድ ቡሉ ስር በመሆን እንዲያገለግሉ ነበር። በባልቻ መልከቀናነትና ቁጥብ ባህሪ የተመሰጡት ንጉሥ ምኒልክ ከሌሎቹ ሁሉ በማቅረብ የግል ባለሟል አድርገው ሾሟቸው። ምኒልክ ከአሽከሮቻቸው ውስጥ ንቁና ብሩህ አእምሮ አላቸው የሚሏቸውን እየመረጡ የተለያዩ ትምህርቶችን ያስተምሯቸው ነበር። ትምህርቱ ይሰጥ የነበረው በቤተ ክህነት አዋቂዎች በመሆኑ ትኩረቱ በጊዜው አገር በቀል በሆኑ ሙያዎች ላይ ነበር። ባልቻም
ከነዚህ መካከል በአገር ባህል መድኃኒት ትምህርት ተምረው ከፍተኛ ዕውቀት ነበራቸው። በአፄ ዮሐንስ ዘመነ መንግስት በጎጃሙ ንጉሥ ተክለ ሃይማኖትና በሸዋው ንጉሥ ምኒልክ መካከል የግዛት ማስፋፋት ፉክክር ይታይ ነበር። በ1874 ዓ.ም በመካከላቸው በተፈጠረው አለመግባባት የተነሳ በሁለቱ ንጉሶች መካከል ትልቅ ጦርነት ተደረገ። ይኸውም የእምባቦ ዘመቻ ይባላል። ባልቻ ምናልባት ለመጀመሪያ ጊዜ የተካፈሉበት ዘመቻ በግንቦት 30 1874 ዓ.ም የተደረገው ይህ የእምባቦ ዘመቻ ነበር። ባልቻ በዚህ ጊዜ ዕድሜያቸው 19 ዓመት ነበር። በዚህ ጦርነት ላይ የንጉሥ ምኒልክ ቤተ መንግሥት የግምጃ ቤት አዛዥና የባልቻ አለቃ የነበሩት በጅሮንድ ቡሉ በጦርነቱ ላይ ሞቱ። ወዲያውም ንጉሥ ምኒልክ የበጅሮንድ ቡሉን ቦታ ለባልቻ ሰጡና በጅሮንድ ብለው ሾሟቸው። በጅሮንድ ማለት በጥንቱ ዘመን ኢትዮጵያውያን ይጠቀሙበት የነበረው የማዕረግ አይነት ነው። ለገንዘብ ጉዳዮች ኃላፊ የሆኑ ሹም የመንግስት ገቢና ወጪን የሚቆጣጠር ማለት ሲሆን በአሁኑ አጠራር ከገንዘብና ኢኮኖሚ ሚኒስቴር ጋር ተመጣጣኝ የሆነ ስልጣን ነው። በእምባቦ ዘመቻ ድል የተቀናጁት ምኒልክ ተማርከው ፊታቸው የቀረቡትን ንጉሥ ተክለ ሃይማኖትን አቅፈው ስመው ቁስላቸውንም ጠርገው ግዛታቸውን ሲመልሱላቸው ከጦርነቱ የተማረከውን የንጉሥ ተክለ ሃይማኖትን ዘውድ የተረከቡት በጅሮንድ ባልቻ ነበሩ። በመንግስት ጦር ስር ሆኖ ለያገረ ገዢው የሚደለደል ቁጥሩ በጣም ከፍ ያለ ባሩድ ቤት የሚባል አጋዥ ጦር ነበር። ባሩድ ቤት አስፈላጊውን ትዕዛዝ የሚቀበለው ከንጉሠ ነገሥቱ ሲሆን አብሮት የተደለደለበት ግዛትን የሚያስተዳድረው ደጃዝማች ወይም ማንኛውም አገረ ገዢ አያዘውም። በጦርነት ጊዜ ይህንን ጦር የሚያዘው በጅሮንድ ነው። በጅሮንድ ቡሉ በእምባቦ ጦርነት ላይ ሞተው ባልቻ ስልጣኑ ሲሰጣቸው ይህንን የባሩድ ቤት ጦር የመምራት ኃላፊነቱ የእርሳቸው ነበር። ከእምባቦ ጦርነት ከ2 ዓመት በኋላ ንጉሥ ተክለ ሃይማኖት ምኒልክን ለማየት ብዙ ገጸ በረከት፣ ብዙ ፈረስና በቅሎ፣ ብዙ የዝሆን ጥርስ ለእጅ መንሻ ይዘው ሲመጡ የመጣውን ገጸ በረከት የተበረከቱት በጅሮንድ ባልቻ ነበሩ። ንጉሥ ተክለ ሃይማኖት ይህንን ገጸ በረከት ካመጡ በኋላ ከ2 ዓመት በፊት በእምባቦ ጦርነት የተወሰደባቸው ዘውድ እንዲታደስላቸው ምኒልክን ለምነው ነበርና ከቤተ መንግሥት የሚያስፈልገውን መሰናዶ እንዲሁም የንጉሥ ተክለ ሃይማኖትን ዘውድ አዘጋጅተው ያቀረቡት በጅሮንድ ባልቻ ነበሩ። ምንጊዜም ጦርነት ላይ የሚማረከውን የጦር መሳሪያ እንዲሁም ለቤተ መንግሥት ገቢ መሆን የሚገባውን ማንኛውንም ቁሳቁስ ቆጥረው የሚረከቡት በጅሮንድ ባልቻ ነበሩ። በጅሮንድ ባልቻ የአፄ ምኒልክ ውድና ብርቅ ንብረቶች ጠባቂና አስተዳዳሪ ነበሩ። የባልቻ ኃላፊነት ከነዚህም ከተጠቀሱት ንብረቶች በተጨማሪ በከፍተኛ ደረጃ የንጉሠ ነገሥቱ ታማኝ የሆነ ሰው ብቻ የሚጠብቀው የመድኃኒት ማስቀመጫ ሳጥንንም ያጠቃልላል። ሌሎች ውድ ጌጣጌጦች፣ ዘውዶች፣ የንጉሠ ነገሥቱ አልባሳትና በክብረ በዓል ጊዜ የሚለበሱ ካባዎች፣ የተለያዩ የአገር መሪዎችና ታላላቅ ሰዎች የላኳቸው ስጦታዎችና በጣም ውድ የሆኑ ንብረቶች ይገኙበታል። ለምሳሌ ታዋቂው ትራቭለርና ፎቶግራፈር የሆነው የፈረንሳይ ተወላጅ ጁለስ ቦራሊ ሐምሌ 4 ቀን 1878 ዓ.ም ከውጭ ሲገባ ለተወሰዱበት 13 ጠመንጃዎች ለበጅሮንድ ባልቻ አቤቱታ እንዳቀረበና ከተወሰዱበት ጠመንጆች መካከል ግማሹን ባልቻ መመለሳቸውን ፓሪስ በ1890 በታተመው ኢትዮፒ መርዲዮናል በተባለው መጽሐፉ ገልጾታል። ባልቻ በጅሮንድ ብቻ ሳይሆኑ የምኒልክ ልዩ ባለሟልም ነበሩ። በዚህም የተነሳ ምኒልክ በሚውሉበት ጦርነት ሁሉ ይውሉ ነበር። በታሪክ ላይ በመጀመሪያ የተመዘገበው የባልቻ የጀግንነት ጦር ውሎ ምኒልክ በ1887 ዓ.ም ከወላይታው ገዢ ከንጉሥ ጦና ጋር ባደረጉት ጦርነት ላይ ነው። ይኸውም ለጦርነቱ በመጀመሪያ ከምኒልክ በኩል ሊዋጉ ከሄዱት ወታደሮች መካከል 75 ወታደሮች መገደላቸውን ምኒልክ ሰሙ። ሊቀ መኳስ አባተና በጅሮንድ ባልቻን ጠርተው ተዋጊውን አባረው የእነርሱን ሰራዊት እንዲመልሱ እንዳዘዟቸው ሊቀ መኳስ አባተና በጅሮንድ ባልቻ ትዕዛዙን በመፈጸም የጦናን ሰራዊት አባረው የምኒልክን ሰራዊት መመለሳቸውንም ያትታል። አዝማሪ እንዲህ አለ። ኧረ ጉድ በዛ፣ ኧረ ጉድ በዛ፣ በመርከብ ተሻግሮ አበሻን ሊገዛ።
የኢጣሊያ መንግስት ኢትዮጵያን ለመግዛት የነበረውን ፍላጎት ለማሳካት የኢትዮጵያን ድንበር ጥሶ ከገባ በኋላ በመጀመሪያ የተሸነፈው በአምባላጌ ጦርነት ላይ ነበር። በህዳር 28 ቀን 1800 ዓ.ም ተጀምሮ በዚያው ቀን ያለቀው ይህ ጦርነት የተጠናቀቀው ገና አፄ ምኒልክ መንገድ ላይ እያሉ ጠንክረው በተዋጉት በነፊት አውራሪ ገበየሁ፣ ራስ መኮንን፣ ራስ አሉላና በነራስ መንገሻ በሚመራው ጦር ነበር። እዚህ ላይ ለደጃዝማች ባልቻ አርአያ የነበሩትና ባልቻም የሚያደንቋቸው ፊት አውራሪ ገበየሁ በአምባላጌው ጦርነት ላይ የፈጸሙትን ጀብዱ መጥቀስ ያስፈልጋል። በአምባላጌው ጦርነት እንዲዋጉ የታዘዙት ራስ መኮንን ሲሆኑ በስራቸው በፊት አውራሪ ገበየሁ አዝማችነት የወሎ ራስ ሚካኤልና የየጁ ራስ ወሌ እንዲዘምቱ ታዘው ነበር። ጦርነቱ በምን ሁኔታ መካሄድ እንዳለበት ምክር ከተደረገ በኋላ የወሰኑትን ውሳኔ እንዲያውቁና እንዲወስኑ ለአፄ ምኒልክ መልእክተኛ ተላከ። ጦርነቱን ለመጀመርም የአፄ ምኒልክን ውሳኔ ለመጠበቅ ተስማሙ። ይህ ከሆነ በኋላ ሁሉም ወደ ጦር ሰፈሩ ተመለሰ። ፊታውራሪ ገበየሁ ጦር ሰፈራቸው ከገቡ በኋላ በወኔ ተነሳስተው የተወሰነውን ውሳኔ በመተላለፍ ጠላትን ለማጥቃት ወሰኑ። ፊታውራሪ ገበየሁ በራሳቸው ስር በሚገኘው ጦር ብቻ በመጠቀም በሌሊት የኢጣሊያን ጦር ለመውረር ዝግጅት ጀመሩ። ጥቃቱንም ለማድረግ ያቀዱት ጥይት ሳይተኩሱ በደፈጣ ውጊያ አይነት ሆኖ በሌሊት ቀስ ብለው ኢጣሊያ ጦር ሰፈር በመግባት ጠላትን በጎራዴና በሰይፍ ለመጨረስ ነበር። ፊታውራሪ ገበየሁ ለውጊያው አውጥተውት በነበረው ዕቅድ መሰረት ጠላት ባላሰበበት መንገድ በጎራዴና በሰይፍ ተጨፈጨፈ። በኋላ ግን የጦር መሳሪያ ተጨምሮበት ተኩሱ ሲፋፋም የተኩሱ ድምፅ ከነራስ መኮንን የጦር ሰፈር በመድረሱ የነራስ መኮንን ራስ ወሌና ራስ ሚካኤል ጦር ወደ ውጊያው ቦታ መገስገስ ጀመሩ። የነራስ መኮንን ጦር ከቦታው ሲደርስ በጦርነቱ ላይ ብዙ የኢጣሊያ ወታደሮች ተረፍርፈው የጣሊያኑ አዛዥ የነበረውም ሜጀር ቶዜሊ ተገሎ አገኙት። ለጠላት ጦር ሌላ ተጨማሪ ጦር ተልኮለት ውጊያው ቢቀጥልም በአምባላጌው ጦርነት የኢጣሊያ ጦር ክፉኛ ተሸንፎ ጦርነቱ በኢትዮጵያ አሸናፊነት ተፈጸመ። ፊታውራሪ ገበየሁ ምክሩን ጥሰው ጦርነቱን ለብቻቸው በመጀመራቸው ራስ መኮንን ተናደውባቸው ለጊዜው እጃቸው እንዲታሰር ቢደረግም አፄ ምኒልክ ሲደርሱ በጀግንነታቸው ተደንቀው ፈተዋቸዋል። በሰሩት ጀግንነት በፊታውራሪ ገበየሁ ሰዎች መሃል የነበረች አንዲት ሴት እንዲህ ስትል ገጠመች። ማጆር ትዜሊ ጀነራል ባህራይ ማንን ይፈራል ያለ ፈጣሪ ገደል ሰደደው አንድ ፊታውራሪ። የፊታውራሪ ገበየሁን ጀግንነትና የጦር ሙያ አይተው የተደነቁት ሊቀ መኳስ አባተና በጅሮንድ ባልቻ በጣም ወኔ ይዟቸው በአፄ ምኒልክ ፊት እየፎከሩና እያቀራሩ በጦርነቱ ላይ ድርሻቸውን ሊወጡ ሲዘጋጁ ይታዩ ነበር። በአምባላጌው ጦርነት ክፉኛ የተሸነፈው የኢጣሊያ ጦር በኢትዮጵያ ጦር ተጎድቶ 1300 የኢጣሊያ ወታደሮችንና 20 የጦር መኮንኖችን ሰውቶ የተረፈውን ወታደሩንና ቁስለኛውን ይዞ ለመሄድ 35 ኪሎ ሜትር ርቀት ላይ ብቻ ከሚገኘው መቀሌ ድረስ ለመጓዝ የፈጀበት 6 ቀን ነበር። ይህ የጠላት ጦር መቀሌ ደርሶ እዚያ ከሚጠብቀው ጦር ጋር ከተቀላቀለ በኋላ ሌላ ትልቅ ምሽግ ሰርቶ ምሽጉን ማጠናከር ጀመረ። ምሽጉም የተሰራው በእንዳ ኢየሱስ ኮረብታ ላይ ነበር። የኢጣሊያ ወታደሮች ኮረብታው ላይ ያለውን ቤተክርስቲያን ለመጠቀም አስፈላጊ መስሎ ስለታያቸው ቤተክርስቲያኑን ለሚያገለግሉት ቄሶች 1000 ብር ሰጥተው ለመጠቀም ተስማሙ። በዚህ አልስማማም ያለ አንድ ቄስ ወዲያውኑ ተገደለ። የበጅሮንድ ባልቻ ጦር ምንጊዜም ከአፄ ምኒልክ ጦር ጋር አብሮ የሚጓዝ ነበር። አፄ ምኒልክ ጦርነት ሲሄዱ የግምጃ ቤቱን ቁሳቁስ በተመለከተ የሚያስፈልገውን ሁሉ በቅርብ ሆኖ ለማቅረብ እንዲቻል የማድረግ ኃላፊነቱ የበጅሮንድ ባልቻ በመሆኑ ከአፄ ምኒልክ ልዩ ጦር ጋር ሁሌም አብሮ ነበር የሚዘምተው። ለምሳሌ ጉዞ በሚደረግበት ወቅት የቀኑ ጉዞ ተጠናቆ ለአፄ ምኒልክ የሚተከለው ልዩ ድንኳን፣ ሌላም ለንጉሠ ነገሥቱ አስፈላጊ ሆኖ የሚገኘውን ሁሉ የማቅረብ የበጅሮንድ ባልቻ ኃላፊነት ነበር። አፄ ምኒልክ ጦርነቱ አካባቢ ለመድረስ አራራ የሚባል ተራራ ማለፍ ነበረባቸው። ይህ ተራራ የሚገኘው በትግራይ ክልል እንዳመሆኒ በሚባል ስፍራ ውስጥ ነው። በዚህም ተራራ ላይ በኢጣሊያ የተደገፉ ተራ ወንበዴዎችና ሽፍቶች ጠንካራ ምሽግ በመስራት የአፄ ምኒልክን ጉዞ ለማሰናከል ሞክረው ነበር።
በዚህም ጊዜ በባልቻ የሚተማመኑት ምኒልክ ባልቻን ጠርተው ምሽጉን ሰብረው እንዲቆጣጠሩ ትዕዛዝ ሰጧቸው። ባልቻም ትዕዛዙን ተቀብለው ምሽጉን በመድፍ ሰባብረው ቦታውን ከተቆጣጠሩ በኋላ ምሽጉን እንዲቆጣጠር ለሹማጋሜ ተስፋዬ ያስረከቡ። የአምባላጌው ጦርነት በኢትዮጵያ አሸናፊነት መፈጸሙንና የኢጣሊያ ጦር መቀሌ መመሸጉን የተረዳው የአፄ ምኒልክ ጦር ይህንን ተራራ አልፎ መንገዱን ያቀናው ወደ መቀሌ ነበር። እዚያም ሲደርስ በጀግንነት ሲዋጉ የነበሩት የጦር መሪዎች አብረው ተቀላቅለው የመቀሌን ጦርነት ለማድረግ ዝግጅት ጀመሩ። የመቀሌው ጦርነት በታህሳስ 18 ቀን 1888 ዓ.ም ተጀመረ። ጦርነቱ ተጀምሮ ተኩሱ መበርታት ሲጀምር አፄ ምኒልክ ሊቀ መኳስ አባተንና በጅሮንድ ባልቻን ጠርተው ከዚህ ጉድባ ውስጥ ያሉትን ኢጣሊያኖች ሳላስወጣ ወዲያና ወዲህ አልልም፣ እናንተ አረር እንዳይመታችሁ መታኮሻችሁን አብጁ ብለው አዘዟቸው። ከዚያም ሊቀ መኳስ አባተ ከምሽጉ በስተግራ በጅሮንድ ባልቻ ደግሞ ከምሽጉ በስተቀኝ ሆነው በምሽጉ ላይ የመድፉን ዝናብ ያዘንቡበት ጀመር። በጅሮንድ ባልቻ ሌሊቱን በስተቀኝ በኩል ያለውን ምሽግ ሲከቡ አድረው የመትረየስ ሩምታ እየለቀለቁ ጠላትን መድረሻ አሳጡት። የመቀሌው የኢጣሊያ ምሽግ በጣም በጥንቃቄና በቀላሉ ሊሰበር የማይችል ተደርጎ በመሰራቱ ከኢትዮጵያውያንም ወገን ብዙ መስዋዕትነትን የጠየቀ ነበር። ጀግኖቹ የኢትዮጵያ ወታደሮች ምሽጉ ድረስ ዘልቀው ለመግባት በሚያደርጉት ጥረት የሊቀ መኳስ አባተና የነ በጅሮንድ ባልቻ የመድፍ ዝናብና የመትረየስ ሩምታ ብቻውን ሊያግዝ የማይችል መሆኑን የተረዱት እቴጌ ጣይቱ ሌላ ዘዴ ዘይደው ቀረቡ። ይህም ዘዴ ለምሽጉ ከ150 ክንድ ብቻ ርቀት ላይ ይገኝ የነበረውንና ምሽግ ውስጥ ይገኙ ለነበሩ የጠላት ወታደሮች ብቸኛ የውሃ መገኛ የነበረውን ቦታ በመያዝ ምሽግ ውስጥ ያሉትን ወታደሮች ከውሃ መለያየት ነበር። በዚህም ሐሳብ የተስማሙት አባተና ባልቻ ያለማቋረጥ የኢጣሊያን ምሽግ በመድፍና በመትረየስ በመደብደብ የጠላትን ቀልብ በዚያ እነርሱ በሚተኩሱበት አቅጣጫ እንዲሳብ ሲያደርጉ እቴጌ ጣይቱ 900 ወታደሮች ከውሃው መገኛ በመላክ ውሃውን እንዲቆጣጠሩ አደረጉ። ይህም ጨርሶ ጣሊያኖቹ ያላሰቡት ነገር ነበር። የአባተና የባልቻ የመድፍና የመትረየስ ሩምታ ጋብ ሲል ጣሊያኖቹ ከጀርባቸው ይገኝ የነበረው ውሃ መያዙን ተረድተው ትልቅ ድንጋጤ ውስጥ ወደቁ። ምሽጉ ውስጥ ያሉት ወታደሮች በሙሉ አንድ ላይ ሆነው ባላቸው ኃይል ውሃውን ለማስለቀቅ ጠንክረው ቢዋጉም የውሃውን ቦታ ማስለቀቅ አልቻሉም። ምሽጉ ውስጥ ያለው የኢጣሊያ ጦር ከምሽጉ ውስጥ ከነበረው ጥቂት የውሃ ክምችት በቀር ምንም ስላልነበረው ቀን በቀን በውሃ እጦት መሰቃየት ጀመረ። በዚያ ሙቀትና ሐሩር ለየወታደሩ በየቀኑ የሚሰጠው የውሃ ድርሻ 1 ብርጭቆ ደረሰ። ፈረሶችና ሌሎችም እንስሳት በውሃ ጥም ማለቅ ጀመሩ። ችግሩ የበለጠ እየከፋ መጣ። ሹምባሽ መሐመድ የሚባል ጥቁር ወታደር ከምሽጉ ስር ቢቆፈር ውሃ የሚገኝ መሆኑን በህልሙ እንዳየ ለጣሊያኑ አዛዥ ሲነግረው ጭንቀት ላይ የነበረው ጣሊያኑ የጦር አዛዥ ጉድጓድ ቆፍሩ ብሎ አዘዘ። የ2 ቀንና የ2 ሌሊት ቁፋሮ ውሃ ሳይሆን የሹምባሽ መሐመድ ቅዠት ሆኖ ተገኘ። 15 ቀናት በኋላ የጣሊያን ጦር ለመሸነፉ ምልክት ነጭ ባንዲራውን እያሳየ ምሽጉን ከፍቶ እጁን ሰጠ። በመቀሌው ጦርነት ላደረጉት ጀብዱ እንዲህ ተብሎ ተገጥሞላቸዋል። አባተ በመድፉ 50ውን ሲገድል ባልቻ በመትረየስ ገንጥሎ ሲጥል እቴጌ ጣይቱ እቴጌ ብርሃን ዳዊቷን ዘርግታ ስምዓኒ ስትል ተማራኪው ጠላት ውሃ ውሃ ሲል ዳኛው ስጠው አለው 30 በርሜል። የኢጣሊያ ጦር በጦርነቱ ተሸንፎ ምሽጉን ሲከፍት ውስጥ በመጀመሪያ የገቡት ኢትዮጵያዊ ጀግና በጅሮንድ ባልቻ ነበሩ። በጅሮንድ ባልቻ ሲውለበለብ የነበረውን የኢጣሊያ ባንዲራ አውርደው አረንጓዴ፣ ቢጫና ቀይ የሆነውን የኢትዮጵያን ባንዲራ ሰቅለው እንዲውለበለብ አደረጉ። በምሽግ ውስጥ በውሃ ጥም ይሰቃይ ለነበረ የጠላት ወታደር ውሃ ያደሉትም በጅሮንድ ባልቻ ነበሩ። ወታደሮቻቸው ወደ ውሃው ሲሄዱ ዘመዱን ለማግኘት የናፈቀ ሰው እንጂ ከጠላትም መሄድ የተማረከ ወታደር አይመስሉም ነበር። አንዲት ውሻ ከውሃው ደርሳ 3 ጋሻ ሙሉ ውሃ ጠጥታ 2 ሙት ወልዳ እዚያው ሞተች። የመቀሌው ጦርነት በዚህ መልኩ ሲያልቅ
ምንጊዜም ቸር የሆኑት አፄ ምኒልክ ምሽግ ውስጥ የተረፈውን ወታደርና ቁስለኛ ምንም እስር ሳያጋጥመው በነፃ አሰናበቱት። ቸርነታቸው እዚህ ላይ ብቻ ሳይቆም በምሽግ ውስጥ የነበሩት ፈረሶችና አጋሰሶች በመድፍና በጥይት ላለቀበት ይህ የጠላት ጦር 500 ግመልና በቅሎ በቅርቡ ከነበረው የአንደርታ ገበሬና ነጋዴ በዋጋው እየገዙ ማጓጓዣ እንዲሆነው ሰጡት። የጠላት ጦር ምህረት ተደርጎለት ከምሽጉ ወጥቶ እንዲሄድ ከመፈቀዱ በፊት የጠላት ጦር አዛዥ የነበሩት ሜጀር ሳልሳ ከምኒልክ ጋር ስምምነት መፈረም ነበረበት። ሜጀር ሳልሳ ስምምነት ለመፈራረም ሲመጣ ያረፈው ከበጅሮንድ ባልቻ ጦር ሰፈር ነበር። ስምምነቱን ከተፈራረሙ በኋላ ከጦር ሰፈሩ የተፈቀደለትን ሰጥተው ከምኒልክ ጦር ጋር አጅበው ያሰናበቱት ባልቻ ነበሩ። ሜጀር ሳልሳ የተረፉትን ወታደሮቹን ይዞ ከመቀሌ በወጣ ማግስት እንኪጫው ከሚባል ቦታ ከሚገኘው ምሽግ ገባና የጦር ባንዲራውን ሰቀለ። ለጦርነትም እየተዘጋጀ መሆኑ ታወቀ። ከአውሮፓ የመጣው የኢጣሊያ ጦር የተሸነፈበት በዓለማችን ሁሌ የሚነገርለት እንዲሁም የጥቁር ሕዝብ ጠንካራነትና ጉብዝና መለኪያ የሆነው የአድዋ ጦርነት የተጀመረው በነ በጅሮንድ ባልቻ ብቃትና ንቁነት ነበር። ይኸውም ባልቻ ለኢትዮጵያ የማይተኛውን የኢጣሊያ ጦር ስላላመኑት የኢትዮጵያ ጦር ከሰፈረበት አካባቢ በሚገኘው ተራራ ጫፍ በመውጣት የኢጣሊያ ጦር በገባበት ሌላው ምሽግ አቅጣጫ በመነጽር መከታተልን ጸኑበት። ለጠላት የማይተኙት በጅሮንድ ባልቻ የኢጣሊያ ጦር ከምሽጉ በመውጣት ለጦርነት ተሰልፎ ሲመጣ በመነጽር በማየት ስላረጋገጡ ለአፄ ምኒልክ መልእክት መላካቸውን ጸሐፌ ትእዛዝ ገብረ ሥላሴ ዳግማዊ አፄ ምኒልክ በተባለ መጽሐፋቸው ገልጸውታል። ጸሐፌ ትእዛዝ ገብረ ሥላሴ ስለሆነው ነገር ሲጽፉ እንዲህ ይላሉ። በነጋም ጊዜ የኢጣሊያኖቹ ሰፈር በመነጥር ለማየት በጅሮንድ ባልቻ አፋፍ ከሰፈሩ በላይ ዘልቆ ነበር። በመነጥር ሲመለከት የኢጣሊያ ወታደር ተሰልፎ ሲመጣ አየ። ባየም ጊዜ ተሰልፎ መጣ ብሎ ላከ። አፄ ምኒልክም ይህንን ከሰሙ በኋላ ነጋሪት ከአደባባይ ምታ ብለው አዘዙ። የነጋሪቱም ድምፅ በተሰማ ጊዜ በሰፈሩም ያለ ሰራዊት ሁሉ አንድ ጊዜ ታጥቆ ተሰልፎ ወጣ። የአድዋ ጦርነት በ1888 ዓ.ም የካቲት 23 ቀን ተጀምሮ በዚያው ቀን ያለቀ፣ ነገር ግን በሁለቱም ማለትም በኢትዮጵያውያን በኩል እንዲሁም በኢጣሊያ በኩል ብዙ መስዋዕትነት ያስከፈለ ከባድ ጦርነት ነበር። ጦርነቱ ጠዋት ተጀምሮ በዚያው ቀን አመሻሹ ላይ በኢትዮጵያ አሸናፊነት ሲጠናቀቅ በጠላት በኩል 7500 ኢጣሊያኖች፣ 7100 ጥቁር ወታደሮች ሲገደሉ 954 ኢጣሊያኖች የደረሱበት አይታወቅም። 1428 ወታደሮች ቆስለዋል። በኢትዮጵያ በኩል 7000 ሰዎች ሲሞቱ 10000 ሰዎች ቆስለዋል። በጅሮንድ ባልቻ የፈጸሙት ወታደራዊ ጀብዱና የአመራር ብቃት በጣም ከፍተኛ ነበርና አብዛኛው የዜና አርዕስት እርሳቸውን የተመለከተ ነበር። በጦርነቱ ላይ ታላቅ መስዋዕትነት የከፈሉት ፊታውራሪ ገበየሁ ጦርነቱ ላይ ሲሰዉ እርሳቸውን በመተካት የኢጣሊያን ጦር በመድፍ ሲደበድቡት የነበሩት ባልቻ ነበሩ። እንዲህም ሲል ተገጠመላቸው። ገበየሁ ቢሞት ተተካ ባልቻ፣ መድፍ አገላባጭ ብቻ ለብቻ፣ አሻግሮ ገዳይ ዲባን ተርሶ፣ የዳኘው አሽከር ባልቻ አባነፍሶ፣ እውነት መስሏቸው ፈርሶ መሬት መጣ አባነፍሶ፣ እሳት በእሳት። ከላይ የሚመለከተው ባልቻ በጦርነቱ ጊዜ በጅሮንድ ቢሆኑም በጊዜው ለዋናው ጦር የሚሰጠውን ትልቁን የፊታውራሪ ግዳጅ መፈጸማቸውን ነው። በአድዋ ጦርነት ጊዜ ባልቻ ተገቢውን ግዳጃቸውን በመወጣት ባለድል ለመሆን ቢበቁም የደረሰባቸው ጥቃት ግን ቀላል አልነበረም። በጅሮንድ ባልቻ አድዋ ሲዘምቱ ወንድሞቻቸው አብረው ዘምተው ነበር። በዚህም ጦርነት ልጅ ገብረ መስቀል የተባለውን ወንድማቸውን በሞት ሲያጡ፣ ሌላው ወንድማቸው ፊታውራሪ ገብረ መድህን ቆስሎባቸዋል። ፊታውራሪ ሳህለ ሚካኤል አክሱምም ጽዮንን ለመሳለም ሄደው ነበር። በዚህም የተነሳ በድንገት ተጀምሮ አንድ ቀን ብቻ በፈጀው የአድዋ ጦርነት ላይ ሳይውሉ ቀርተዋል። ባልቻም በጀግንነት ሲዋጉ ከጠላት በተተኮሰ ጥይት ጆሮአቸው ላይ ቆስለዋል። በዚህም የተነሳ የቆሰለው ጆሮአቸውን የማዳመጥ ችግር አጋጥሞታል። ከጠላት በተተኮሰ ጥይት ጆሮአቸው በመቁሰሉ እንዲህ ሲል ተገጠመላቸው።
ማን አድርጎት ያውቃል የእርሳሱን ጉትቻ የአባዳኛው አሽከር አባ ነፍሶ ብቻ። ይህንን ሁሉ ታሪክ ለአገር ሰርተ ወንድምህ ቢሞት ቢቆስል ገላ ድሉን ለወገን ስላደረገልህ ሐዘን በደስታ ተለወጠልህ። የጀግኖች ባለሟል አባ ነፍሶ ባልቻ መድፍ አገላባጭ ብቻ ለብቻ ለመድፉ ባለቤት ያልተገኘው አቻ የዳኛው አሽከር አባ ነፍሶ ባልቻ በሌሎቹ ሙያ በታሪክ መረጃ ጠላትን አገደው በመድፍ መጋረጃ። ባመጣው ወጨፎ በሰራው እርሳስ ባባተ ድግን ባቦ ነፍሶ ተኩስ ተፈጸመ ኢጣሊያ ባበሻ እንዳይደርስ። በጅሮንድ ባልቻ በቁስላቸው ምክንያት ከኢጣሊያ የተማረከውን 11000 ጠመንጃና 56 መድፎች ሊቀ መኳስ አባተ እንዲረከቡ ተደረገ። የደጃዝማች ባልቻ ሳፎ ታሪክ እንዲህ እያለ ይቀጥላል። ለዛሬ ያቀረብንላችሁ ትረካ ግን እዚህ ላይ ያበቃል። የደጃዝማች ባልቻ ሳፎን ታሪክ ከወደዳችሁት ሌሎችም የጦርነት ውሎቻቸውንና የጀግንነት ታሪኮቻቸውን መስማት ከፈለጉ በኮሜንት ቦክሱ ያሳውቁን። እስከ ትረካው ማብቂያ ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ የትረካ ጊዜያችን እስከምንገናኝ ድረስ ቸር ቆዩን።